በዱባይ የተፈጸመው አስደንጋጭ ግድያና የኢትዮጵያዊዋ የሞት ፍርድ ሙሉ ታሪክ። ውድ ቤተሰቦቻችን ይህንን ታሪክ ሰምታችሁ ለራሳችሁም ትምህርት ይሆናችኋል፣ ለሌሎችም ትምህርት ይሆናል። ሁላችሁም ስደተኛ የሆናችሁ በደንብ አድርጋችሁ አዳምጡኝ እላችኋለሁ። ውድ ቤተሰቦች በተባበሩት አረብ ኤሚሬትስ ዱባይ ውስጥ የተፈጸመው አንድ የእውነት ታሪክ መላው የሀገሪቱ ነዋሪዎችና በስደት የሚኖሩ ኢትዮጵያውያን ክፉኛ አስደንግጦ ነበር። በወቅቱ ዱባይ ሚዲያ ከፍተኛ ሽፋን አግኝቶ የነበረው ይህ ወንጀል አንዲት ኢትዮጵያዊ የቤት ሰራተኛ ከአሰሪዋ ጋር በነበራት አለመግባባት የተነሳ የፈጸመችው አሰቃቂ ድርጊቱ እንዲህ ነበር። ግድያው የተፈጸመው በዱባይ በሚገኝ አንድ መኖሪያ ቤት ውስጥ ነው። ግለሰቧ ከአሰሪዋ ጋር ለረጅም ጊዜ በቆየ አለመግባባትና በስነ ልቦና ጫና ውስጥ እንደነበረች ቢነገርም በዚያች ጥቁር ቀን ግን ነገሮች ከቁጥጥር ውጭ ሆኑ። ድንገት ጥቃት በኩሽና ውስጥ በነበረ ስለታማ ቢላዋ በመጠቀም የቤቱ እመቤት ባልታሰበ ሁኔታ በተደጋጋሚ በመውጋት ሕይወቷ እንዲያልፍ አደረገች። ድርጊቱ እጅግ አሰቃቂና በታቀደ መልኩ የተፈጸመ ይመስል ነበር። የማምለጥ ሙከራ ግድያውን ከፈጸመች በኋላ በቤቱ አምልጣ ለመሰወር ብትሞክርም የዱባይ ፖሊሶች ባደረጉት ዘመናዊ የክትትል ቴክኒክ እና ፈጣን በአጭር ሰዓታት ውስጥ በቁጥጥር ስር አውለዋታል። የፍርድ ሂደቱና የሞት ውሳኔው ይህ ጉዳይ በዱባይ ከፍተኛ ፍርድ ቤት ሲታይ ቆይቶ ድርጊቱ ሆን ብሎ የተፈጸመ ግድያ በሚባል ተመድቦ ከፍተኛውን ቅጣት ማለትም የሞት ፍርድ ተፈረደባት። ምንም እንኳን የተለያየ የይግባኝ ጥያቄ ቢቀርብም ሕጉ ጥብቅ በመሆኑ ውሳኔውን ጸንቷል። ምን እንማር ከዚህ? ምን አይነት ትምህርት ነው የምንወስደው? ይህ አሳዛኝ ክስተት በስደት ላይ ላሉ ወገኖቼ ትልቅ ትምህርት ነው። ቁጣን መቆጣጠር፣ ድንገተኛ ቁጣ የሰው ሕይወት ከመቅጠፍ ባለፈ የራስን ሕይወት ለዘላለም ያጨልማል፣ ለዘላለም ያበላሻል። ሕግን ማክበር እንደ ዱባይ ባሉ ሀገራት ሕግ እጅግ ጥብቅና ለማንኛውም ወንጀል የማያዳግም ቅጣት እንዳለ ማወቅ ይገባል። ብዙ ጊዜ ሕጉን ባለማወቃችን ነው የተለያየ ወንጀል ሰርተን እንደኛ ሀገር እንደ ኢትዮጵያ የሚታለፍ የሚደበቅ አይደለም። ዱባይ ላይ እና ሳውዲ ላይ ሕግ ነው። ሰራተኛ ሆነ አሰሪ ሕግ ነው። ስለዚህ ይህንን ነገር ባለመገንዘባችን የተለያዩ ጉዳት ካደረስን በኋላ ለመደበቅ ወይም ለማምለጥ የምናደርገው ጥረት እንደማይሳካ ማወቅ አለብን። ምክንያቱም ይሄ የሕግ ሀገር ነው። ማንኛውም ሰው በእኩልነት የሚኖርበት ሀገር ነው። ስለዚህ ይህንን ሕግ አክብረን ስሜታችንን ተቆጣጥረን የምናደርጋቸውን ነገሮች በትዕቢት ሳይሆን በትዕግስት ማለፍ እንዳለብን መማር አለብን። እውነት ለመናገር አንዳንድ ጊዜ ንዴቶች ኦቨር ሲሆኑ ወይም የተለየ ስሜት ሲኖረን የምናደርገውን ነገር አናውቅም።
ያ ነገር ግን ዋጋ ያስከፍለናል። ብዙ ልጆች አሉ እኮ ከመዳሞቻቸው ጋር የማይስማሙ፣ ከመዳም ልጆቻቸው ጋር፣ ከሰውየው ጋር፣ ከአሰሪያቸው ጋር የማይስማሙ ብዙ ሰራተኞች አለን። ነገር ግን ያ ነገር የማይመቻችሁ፣ ያ ቤት የማይመቻችሁ፣ የማይስማማችሁ ከሆነ እንወጣለን። ህጋዊ ከሆናችሁ ካንስሌሽን ስጡንና እንወጣለን። ህጋዊ ካልሆናችሁ ደግሞ መውጣት። ደሞዛችሁን ልትይዝባችሁ ትችላለች፣ ወይም የተለያየ ነገር ልትይዝባችሁ ትችላለች። ከዚህ ቤት አትወጭም ብላ ልታስፈራራችሁ ትችላለች። ነገር ግን ግዴታ እንደምንም ብላችሁ ከዛ ከቤት ህይወታችሁን ይዛችሁ ምንም ነገር ውስጥ ሳትገቡ መውጣት እንጂ ያለባችሁ። እሷ ተበቅለኛለች እና እኔ በቀላታለሁኝ ለምን እሷ ተበቀለች ብላችሁ የበቀል ኃይል መጠቀም የለባችሁ። እዚህ ሀገር የህግ ሀገር ነው። እንደኛ ሀገር ተሸፋፍኖ የሚያልፍ ነገር አይደለም። ማንኛውም ነገር ትንሽዬ መጫር ብትሆን ራሱ ማለት ነው። መጫር ትንሽዬ እዚች እጃችሁ ላይ ይቺ ትታያችኋለች። ይቺ አሁን እሳት አቃጥሎኝ ነው። ግን ሴትየዋ ወይም የሴትየዋ ልጅ ይችን ነገር ጭሮይ ቢሆን በዚች ነገር ሊታሰር ወይም ካሳ ሊከፍል ይችላል። መክፈልም አለበት። ይሄ ህጋቸው ነው። እላይሽ ላይ ዝንብ ታለች ራሱ ዝንብሽን እሺ ማለት አትችልም፣ በህጋቸው መሰረት ማለት ነው። ስለዚህ አለመግባባት ሊኖር ይችላል። ያንን አለመግባባት ከዛ ከቤት እንደምንም ብላችሁ መውጣት ነው እንጂ ያለባችሁ ሌላ ኃይል መጠቀም የለባችሁም። ኃይል በተጠቀማችሁ ቁጥር ህይወታችሁ አደጋ ላይ ነው። ኃይል በተጠቀማችሁ ቁጥር ህይወታችሁን እያጨለማችሁ ነው ያላችሁት። የራሳችሁን ህይወት እንጂ የማንንም ህይወት አይደለም የምታጨልሙት። ያቺ መዳም አሁን ከዛ ከሰራተኛ ጋር አለመግባባት ተፈጠረ። ያቺ ሰራተኛ እርሜ ልኳን ተፈረደባት፣ የሞት ስቅላት ተፈረደባት። ያቺ አሰሪ ግን ምንም ነገር አልሆነችም። ነገ ሌላ ሰራተኛ ጥታ ታሰራለች። ስለዚህ ለራሳችሁ ማወቅ አለባችሁ። እዚህ ሀገር ላይ የሆነ ነገር ወይም ሰርቃችሁ ወይም ሰውን ገላችሁ ማምለጥ አይቻልም በፍጹም። ምንም አይነት ዶክመንት ባይኖራችሁ ራሱ እዚህ ሀገር ላይ ምንም ማምለጥ አይቻልም። ትያዛላችሁ። ምክንያቱም ሀገሪቱ በጣም የረቀቀች ቴክኖሎጂ ያላት ሀገር ናት። መንገድ ለመንገድ አስፋልት ላይ ድብቅ ካሜራ የሚደረግበት ሀገር ናት። ስለዚህ ማንም ከማንም ማምለጥ አይችልም። ራሳችሁን ተቆጣጥራችሁ ከእንደዚህ አይነት አደጋ ራሳችሁን መጠበቅ አለባችሁ እላለሁ። ውድ ቤተሰቦቻችን አንዳንድ ጊዜ ታሪኮች ሊያስተምሩንም ወይም ሊያስፈሩንም ይመጣሉ። ነገር ግን ብዙ ታሪኮች ደግሞ እኛን በጣም ያስተምሩናል። ከዚህ ታሪክ በጣም የምንማረው ነገር ትዕግስት ነው። ትዕግስት ይቺ ልጅ ትዕግስት ስለሌላት ነው ይሄ ነገር ሊፈረድባት የቻለው፣ ይሄ ነገር ሊፈጸም የቻለው፣ ኃይል ልትጠቀም የቻለችው። ትዕግስት ቢኖራት ግን በብልሃት ነው እንጂ በኃይል ይሄን ነገር ልታረግ አይገባም ነበረ። እና ስለዚህ ውድ ቤተሰቦቻችን ከእንደዚህ አይነት ነገር ተጠንቀቁላችኋለሁኝ። በሌላ ቪዲዮ እስከምንገናኝ እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ውድ ቤተሰቦቼ እወዳችኋለሁ። ይሄንን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ብዙ ጊዜ ቪዲዮ ስንለቅ ወይም የሪያክሽን ቪዲዮ ወይም አንዱ ላይ ሲለጣጠፍ ቪዲዮ ስንለቅ ነው እንጂ እኛን የመዳም ቅመሞች በመዳም ኩሽና ሆነን በስራ ላይ ሆነን ከስራችን የተወሰነች ነገር ባገኘናት ክፍተት የምንሰራቸውን ቪዲዮዎች ብታዩልን ከዚህ ቤት ወጥተን ከዛ ሀገር ወጥተን ሀገራችን ገብተን ደግሞ የተለየ ስራ ይዘን እንቀርባለን። ነገር ግን እዚህ ሀገር ላይ በነገራችን ላይ እኛ የመዳም ቅመሞች ስንባል ማለት ነው እኛ ስበሳችን ሳይሆን የምንበረታታው እዛ ጋር ኢትዮጵያ ሆነው የሚላላጡትን ነው የምናየው። እና ስለዚህ ይሄ ነገር ባይፈጠር ራስ በራሳችን ብናድግ ብንበረታታ። ለውድ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። ባይ ባይ።